ኡሉባይ የማለዳ ሸክምና ሌሎች። ደራሲ ተሾመ ገብረስላሴ፣ ተራኪ ብሩክ ድንቁ። ኡሉባይ ክፍል 1 ትረካ አሁን ይደመጣል። የጆባ ሰማይ ደምኗል። ዝናብ ጠሪ ጥቋቁር ወፎች ዱር ሐረግ ላይ ሰፍረው ይንጫጫሉ። ዘግየት ብሎ ሰማዩ ያጉረመርም ጀመር። የጆባ ጫካ አኩርፏል። ሰፋፊ ቅጠል ባላቸው ዛፎች ችምችም ባለው ደን ውስጥ መሽጌ የሚሆነውን እጠባበቃለሁ። ልቤ የሽብር አታሞውን ይደልቃል። እቅፌ ውስጥ ያንቀላፋው የዓመት ከ3 ወር ልጄ ደረት ሲርሲርታ ጸጥ ባለው ዱር ውስጥ ጎላ ብሎ ይሰማል። ፈጣሪ ቦርጆ ምን በበድልህ ነው ሴት አድርገህ የፈጠርከኝ አልኩ። በእርግጥ ልቤ እንጂ አፌ ይህን አላለም። ላሰማሁት ለዚህ ሮሮ አካባቢያችን ቦርጆ ይቅርታ እንዲያደርግልኝ የተማጸንኩት አፍታም ሳይቆይ ነበር። ለእኛ ለዲዚዎች በቦርጆ ስም የሚደረግ ማንኛውም ነገር ትክክል ነው። የአካባቢያችን ቃልቻ ቦርጆን እያጣቀሰ የሚያስተላልፈው ትእዛዝ አንዳችም እንከን የለውም። ሀገሩን እንዳላረክስ፣ በእኔ ምክንያት ሰብሉ እንዳይጠፋ፣ መቅሰፍት እንዳይወርድ ሲባል በየወሩ የወር አበባይን በማይበት ወቅት እንዲሁም ከወሊድ በኋላ ከሰፈር ርቄ እዚህ ጫካ ውስጥ ቆያለሁ። ይህ የአካባቢያችን ሴቶች ሁሉ ዕጣ ነው። ዱሩ ውስጥ አውሬ ቢበላኝ፣ ጎርፍ ቢወስደኝ፣ ቅዝቃዜ አድርቆኝ ባድር ይህም ትክክል ነው። 4ቱንም ልጆቼን የወለድኩት እዚሁ ጫካ ውስጥ ነው። አንዱን ልጄን አቅፌው አድሬ ጠዋት ስነቃ እጄ ላይ ቀዝቅዞ አገኘሁት። ያኔ ታዲያ ሕፃኑ ቢያድግ የአገር መቅሰፍት ይሆን ነበር። ቦርጆ ሆን ብሎ ነው የወሰደው አለኝ። እውን ልጄ መቅሰፍት ነበር? ከሆነስ ፈጣሪ ማህፀኔ ውስጥ ፈጥሮ እንዲወለድ ለምን ፈቀደ? አላውቅም። ምሽቱ ጫን እያለ ሲመጣ የአካባቢውን እንቅስቃሴ ለማዳመጥ ትንፋሼን ዋጥ አደረግኩ። የሰዎች ኮቴ ይሰማኛል። ጆባ ጫካ ውስጥ የዱር እንስሳትን የሚያድኑ ሳይሆኑ አይቀሩም። ስለዚህ እንዳልታይ ይበልጥ ወደ ጫካው ውስጥ ገብቼ መሰወር አለብኝ። ፈጽሞ ሊያዩኝና ላያቸው አይፈቀድልኝም። እነዚህ ጀግኖች ካዩኝ አደናቸው ረክሶ ግዳያቸው ከንቱ ሊሆን ነው። ካለውበት ድረስ መጥተው ቢያዩኝ እንኳን ጥፋተኛ የምሆነው እኔ ነኝ። ይሄ ሁሉም የተስማማበት የማህበረሰባችን ሕግ ነው። እናም ሄደው ይከሱኛል። ኡሉባይ የበለጠውኑ ርቃ ዱርና በረሃ ውስጥ መደበቅ ስትችል ከአደናችን ጫካ ውስጥ ተገኝታ ግዳያችንን አረከሰችው ይሉኛል። ከወራት በፊት ይህ ሁኔታ ደርሶብኛል። ነገሩ እንዲህ ነበር። የወር አበባ ጊዜን ዱር ውስጥ አሳልፌ ወደ መንደር እንደተመለስኩ አዳኞች የቆሰለ ድኩላ እያሳደዱ እኔ ከተሸሸኩበት የሐረግና ቅጠል ምሽግ አጠገብ አልፈዋል። ከመካከላቸው ያየኝ አንዳችም አዳኝ እንደሌለ እርግጠኛ ነበርኩ። ወደ መንደሬ ስመለስ የሚያስወቅሰኝ ነገር ይኖራል ብዬ አልተጠራጠርኩም። ባረኬ የሸኘኋቸው አዳኞች የቦርጆ እርዳታ ባይለያቸውም በመንገዳቸው ተቸክለሽ ግዳያቸውን አርክሰሻል። የአባት እናቶቻችንን የኖረ ወግ ጥሰሽ ከዓይናቸው ስለገባሽ ቅጣት ተጥሎብሻል። በመሆኑም ለአዳኞቹ ካሳ 1 በሬ ትሰጫለሽ። ከፈጸምሽው ርኩሰት ለመንጻት የፍየል ደም ያሻሻል። ከቦርጆ መንፈስ ጋር ልብ ለልብ ለመዋሃድ 6 ቀን ወደ ቤትሽ ሳትሄጂ ለእኔ መካደም ይጠበቅብሻል አለኝ። የተባልኩትን ከማድረግ ውጪ ይግባኝ የለ፣ ክርክር የለ፣ እምቢ የለ። ፈጸምኩት። እናት አባቶቻችንም የኖሩት እንዲሁ ነው። በሰሞኑ የጫካ ውስጥ ቆይታዬ እንደዚያ ያለ አጋጣሚ ደርሶብኝ ወቀሳና ቅጣት ውስጥ ከምገባ ርቄ ብሄድስ ብዬ እግሬ የቻለውን ያህል ተጉዤ ብርቅም የዱር እንስሳትን ዳና ተከትለው የሚመጡ አዳኞች ካለሁበት መድረሳቸው አልቀረም። ቦርጆ
እግራቸውን ያዝልኝ እያልኩ በመጸለይ ላይ እንዳለሁ አዳኞች ወዳለሁበት ሳይደርሱ በገደሉ ዳር አልፈው ሄዱ። ተመስገን ፈጣሪ። አዳኞቹ ከሚፈልጓቸው እንስሳት መካከል አንበሳ፣ ነብር፣ ጎሽና ከርከሮን የመሳሰሉት እዚህ ግዙፍ ደን ውስጥ አሉ። በተለይ አንበሳ ምሽት ላይ ከርቀት ሲያገሳ ከሚንቀጠቀጠው ቅጠልና ዛፍ ጋር የኔም ልብ አብሮ ይንቀጠቀጣል። በአካባቢው ሕግ መሠረት ከሰፈር እየተባረሩ በየዱሩና ጥሻው የጅብና ተኩላ ራት የሆኑ ጓደኞቻችን ብዙ ናቸው። አንድ ቀን እኔም የአውሬ ራት እሆናለሁ ብዬ እፈራለሁ። ያኔም ቃልቻው ይሄ ሁሉ የቦርጆ ፍቃድ ነው ማለቱ አይቀርም። አንድ ጊዜ በደም ሽታ እየተመራ የመጣ ጅብ አንዲቱን አራስ ከወለደችው ሕፃን ጋር በልቷት አጥንቷ እንኳን ሳይገኝ ቀርቷል። የኔስ ነገር እንዴት ይሆን እንጃ። ለዲዚዎች የሚያስፈልጋቸውን ቦርጆ አሳምሮ ያውቃል። ድቅድቅ ጨለማና ጫካ ውስጥ የወር አበባዬ እስኪያልፍ ከ4 እስከ 7 ቀናት በስቃይ የምቆየውና ልጆቼን በአራዊት መሃል የምወልደው ለቦርጆ መገን፣ ወደፊት የምወልደው ልጄ በሕይወት እንድኖርም ስል እንጂ ድንገት ክፉ መንፈስ ጸንኖብኝ ቀና ቀናውን ባያሳስበኝና ከወር አበባዬ ጋር እቤቴ ብቆይ፣ በዚህም አጋጣሚ ጽንስ ቢፈጠርና ቢወለድ በወለድኩ ዕለት ሌሊቱን የአካባቢው ጎልማሶች ጫካ ድረስ መጥተው ሕፃኑን ይቀሙኝና ራቅ ወዳለ ስፍራ ወስደው ይጥሉታል። የወለድኩት ሥርዓት አክብሬ ቤቴና አካባቢን ከወር አበባ መርገምት ጠብቄ ነው ብዬ በዋሽ እንኳን ወደ ዱር የሄድኩበትንና ያልሄድኩበትን ጊዜ ከእርግዝና የወራት ጋር አስልተው በሚደርሱበት የቤተሰብ አባላት፣ ዘመዶቼ፣ የቅርብ ወዳጆቼ ወይም ጎረቤቶቼ መጋለጤ አይቀርም። እንዲህ ካለው የአመፅና ርኩሰት ተግባር ጋር መተባበር የተባባሪውን ሕይወት፣ ኑሮና ጤና አደጋ ላይ መጣል ስለሚሆን ማንም በራሱ ላይ ፈርዶ ዝም አይልም። ስለዚህ ቢያንስ ወደፊት ለሚወለደው ልጄ ሕይወት ስል በየወሩ ወደ ጫካ መሰደድ ይኖርብኛል። የጫካ ውስጥ የቆይታ ቀናት እንደ ወቅቶቹ ይለያያል። ከአንዳንድ ወራት በስተቀር ብርዱ እምብዛም ከባድ አይደለም። በበጋ ወቅት ጨረቃ አለች። ከዋክብቱ ሆጨጭ ብለው ይታያሉ። ደኑ ውስጥ ግን አዳኝና ታዳኝ የዱር እንስሳት ናቸው ሲተራመሱበት የሚያድሩት። በየደቂቃው ስጋትና ፍርሃት አለ። ይሁንና ጊዜው ሰብሎ የታጨደበትና ምርትም የተነሳበት ስለሚሆን በእኔ ምክንያት የሚረክስ የምድር ፍሬ አይኖርም። በመሆኑም ወደ ሰፈር ቀረብ ብዬ አድርና ማለዳ ወደ ጫካው መለሳለሁ። ጫካ በምቆይባቸው ቀናት ከቤት የሚመጣልኝ ቀለብ ስለማይኖር ለከፋ ረሃብ እዳረጋለሁ። ያለኝ ምርጫ የጫካ ፍራፍሬዎችን መልቀምና መዋል፣ ስራ ስር መማስ ነው። እነሱም ወቅታዊ ስለሆኑ የማይኖሩበት ጊዜ ይበዛል። ስለዚህ አንጀቴን አሰሬ በረሃብ እቆያለሁ። ታዲያ ባለቤቴ አልፎ አልፎ ከጫካው ወጣ እያልሽ ወዲያ ማዶ መንደር ከሚቆመው ገበያ በወርዴ ገዝተሽ ጠጪበት እያለ ጥቂት ሳንቲም ያስቋጥረኛል። ከጫካው ወጥቶ የአጎራባች መንደሮች ገበያ ከሚውልበት ለመድረስ ቢያንስ 1 ሰዓት መጓዝ አለብኝ። ለዚያውም ሕፃን አዝዬ ቢሆንም ከረሃቡ መንገዱ ይሻላል። ረጅም መንገድ ተጉዞም ቢሆን የሚላስ የሚቀመስ ነገር ማግኘት ትልቅ ዕድል ነው። ግን ባለቤቴ ይህን የሚያደርግልኝ ለምንድን ነው? ስለማሳዝነው? ከሌሎች የዲዚ ወንዶች ተሽሎ? ሁሌ ራሴን እጠይቃለሁ። ባለቤቴ እንደኔው ተወልዶ ያደገው ጆባ ነው። በልጅነቱ እስከ 3ኛ ክፍል ተምሯል። የዛሬ 20 ዓመት እዚህ ጆባ ውስጥ ልጆች በፖሊስ እየተገደዱ በሚማሩበት ጊዜ ተገዶ ትምህርት ቤት የገባው ኮሉ 3ኛ ክፍል ሲደርስ የምን መገደድ የምን ትምህርት ያሉ የአካባቢው ጎልማሶች ወደ ትምህርት ቤት ቅጥር ግቢ ዘልቀው ክፍሎቹንና አጥሩን እንዳልነበር አደረጓቸው። ቆርቆሮው ተነቃቀለ፣ በር ተገነጠለ፣ መጽሐፍትም ተቃጠሉ። ይህን ካደረጉ በኋላ ሌሊቱኑ ከብቶቻቸውን እየነዱ አገር ምድሩን ጥለው ተሰደዱ። ባለቤቴ ስሙን መጻፍና
መፈረምን አተረፈበት። አልፎ አልፎም የሚነበቡ ወረቀቶችና ጋዜጦች እጁ ሲገቡ እየቆረጠም ቢሆን ያነባል። ያኔ የተደረገው ነገር ልክ አይደለም ይላል በቁጭት። የግብርና ባለሙያዎች ሰውና ከብቶችን የሚቆጥሩ ሰዎችን ሲያገኝ እኔም 3ኛ ክፍል ድረስ ተምሬያለሁ፣ እስቲ የያዛችሁትን ላንብበው ይላቸዋል። እነርሱም ደስ ይላቸውና የሚነበብ ይሰጡታል። ከባለቤቴ ጋር በጋብቻ ተሳስረን ኑሮ ከጀመርንበት ጊዜ አንስቶ እንደ ማንኛውም የሀገሬው ሰው በመጠኑ ሰብል እያመረትን ከብት ርቢያችንን እናስኬደዋለን። እርሱ ለሥራ የተጋ ለመሻሻል ሌት ተቀን የሚባትል ቢሆንም አልፎ አልፎ ከቃልቾቹ ጋር የሚፈጥረውን ንትርክ አልወድለትም። የሚገባውን ዓመታዊ ግብር አቅርብ ብለዋለሁ። አፍ አውጥቶ አልሰጠውም አይበል እንጂ ዳተኝነት ያሳያል። በዚህ የተነሳ ጥርስ ውስጥ ገብቷል። በአካባቢያችን አዲስ ለተከፈተው ትምህርት ቤት ተመድበው የመጡ መምህራንን በእንግድነት ተቀብሎ ማስተናገዱና አብሯቸው መታየቱ ወቀሳ አሳድሮበታል። ኮሉ የአባት የእናትህን ልማድና ወግ እንድትተው የሚያደርግህን ይህንን ትምህርት ብሎ መዘዝ እጅህን ዘርግተህ ተቀብለሃል። በእኛ ላይ ዘመቻ የሚጠሩ አስተማሪዎችንም እጅ ነስተህ ቤት ለእንግዳ ብለህ ተቀብለሃቸዋል አሉ። በአንድ ጊዜ የሁለት ጌቶች ታዛዥ መሆን አትችልም። በጊዜ ሚናህን ለይ ብሎታል። እኚህ ሁሉ ጥሩ ስሜት አይሰጡኝም። ልጆቼ እንዲኖሩልኝ፣ ቤተሰቤ ችግር ሳይደርስበት ሰላማዊ ኑሮ እንዲገፋ እፈልጋለሁ። አንድ ዕለት ባለቤቴ በትሩን እየወዘወዘና እየተወነጫጨፈ ወደ ቤት ሲመጣ አየሁና ተደነጋገጥኩ። ከደጃፋችን ካለው ጠፍጣፋ ትክል ድንጋይ ላይ ተቀምጦ በበትሩ መሬት ይሰረስር ገባ። እንዲህ የሚሆነው ነገር ሲገባው ነው። ኮሉ ምን ነክቶሃል? ምን አገኘህ? አልኩት። ሁሉ ባይ ከእንግዲህ ጫካ አትሄጂም አለኝ። በሕይወቴ የዚያን ቀን የደነገጥኩትን ያህል ደንግጬ አላውቅም። እንኳን እኔ አፈር ከበላቸው ዓመታትን ያስቆጠሩ እናቴና አባቴ መቃብራቸው ውስጥ ሆነው እንደሚደነግጡ እርግጠኛ ነኝ። የቦርጆ ቅዱስ ወኪል ከልፍኙ ሆኖ የሰማም መሰለኝ። ምን አልክ ኮሉ? አልኩት ለማረጋገጥ። ጫካ ውስጥ የሚያድር አውሬ ነው። አንቺ ደግሞ አውሬ አይደለሽም። ዛሬ ከአስተማሪዎቹ ጋር ነው ያልኩት። በዚህ ጉዳይ ላይ ስንነጋገር ነው ያልነው። ስንከራከርም ነበር። እነርሱ የሚሉት ሁሉ ከልቤ ገብቷል አለኝ። እነርሱ በቦርጆ አያምኑ ኮሉ፣ ትእዛዙንም አያውቁም። አንተ ዲዚ ነህ፣ ቦርጆ የሚልህን መቀበል አለብህ ብዬ ሞገትኩት። እርሱ ግን በጅ አላለኝም። ያምናሉ ሁሉ ባይ። የእነርሱ ቦርጆ ሩህሩህ፣ የእኛ ቦርጆ ደግሞ ጨካኝ የሚሆንበት ምክንያት የለው። ደግሞም የዲዚ፣ የቦዲ፣ የኛንጋቶም፣ የአማራ ሁሉም አንድ ቦርጆ ነው ብለውኛል። እውነታቸውን ሳይሆን አይቀርም አለኝ። በጣሙን ግራ ተጋባሁ። እንዴት አመንካቸው? አልኩት። ሁሉ ባይ የዲዚ ሰማይ ጌታ ቦርጆ የሌላው ሀገር ሰማይ ጌታ ሌላ ነው የሚለውን አልመጠራጠር የጀመርኩት ወደ ኛንጋቶሞች ምድር ወርቅ ቁፋሮ የሄድኩ ጊዜ የዛሬ 21 ዓመት ገደማ ነው። እዚያም ሲሄድ ይሄ ከተራራ ጥግ ወዲያ የሌለ የሚመስለው ሰማይ ተከትሎኝ ሄዷል። ለካ ሰማዩ አንድ፣ ከሰማዩ ስር ያለነውም ያው ሰዎች፣ ቦርጆአችንም እንዲሁ አንድ ነበር። ዛሬ ደግሞ ይሄ ቦርጆ ለምድር ፍጡራን እኩል ያስባል። እናንተ አገር ያለው እምነት ለሰው ልጅ መከራ ነው፣ ይህንን ቃልቻችሁ እንጂ ቦርጆ አያውቀውም አይፈቅደውም ብለውኛል አለኝ። ኧረ ኮሉ አልኩ ጭንቅላቴን በሁለት እጆቼ ይዤ። ስሚኝ ሁሉ ባይ አለኝ የሚንቀጠቀጡ እጆቹን እያወናጨፈ። ያኔ ትምህርት ቤቱን የኛው አባቶች አፍርሰው በረሃ ሲሰደዱ ዋናው አጋፋሪ ቃልቻው እንደነበር የሚያሳይ ነገር ልንገርሽ። ልጆቻችሁን ትምህርት ቤት ትልኩና ወዮላችሁ እያለ ያስፈራራ ነበር አሉ። ዛሬ ደግሞ ትምህርት ቤቱ ተሰርቶ አስተማሪዎች ሲመጡና የያኔዎቹ ተማሪዎች አስተማሪዎቹን መቀበላችን አንገበገበው። ያኔ ትምህርት ቤቱ ሲፈርስ ተሰብስበን ወርቅ ቁፋሮን የተሰደድነው። ዛሬም ከጆባ ምድር ላይ መልካም ወሬ እንዳይሰማ ይሻል፣ እንዳሻው ያደርገናል። ያኔ ተምረን ቢሆን አንቺም ጫካ ትሄጂም ነበር፣
እኛም የላባችንን ፍሬ ከእግሩ ስር እየሰዋን ባልተገዛን ነበር። እሺ ይሁን ብለህ አባቶች በዋዛ ይለቁናል? የሚወርድብን መቅሰፍትስ? ልጆቼስ ኮሉ? ደግሞም እኮ ብቻህን አልኩና ተማጸንኩት። ኡሉባይ የማለዳ ሸክምና ሌሎች። ደራሲ ተሾመ ገብረስላሴ፣ ተራኪ ብሩክ ድንቁ። ኡሉባይ